በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት ቆያችሁ? እንኳን ወደ 10ኛ ክፍል የግዕዝ ትምህርት በደህና መጣችሁ። በዛሬው የግዕዝ ትምህርታችን በዋነኝነት ብትን ሰዋስውን እንመለከታለን። ምዕራፋችን ሲጀምር ወይም የ10ኛ ክፍል መጽሐፍ ሲጀምር ግሶችን ነጠላ ግሶችን በመስጠት ይጀምራል። ስለዚህ እሱን እናንተ እየያዛችሁ ከነትርጉማቸው ለእናንተ ኃላፊነት ልስጥና እኛ ግን ዛሬ ብትን ሰዋስውን እንመልከት። ብትን ሰዋስው ስንል እንግዲህ ይሄ ሰውን፣ ቦታን፣ ባህሪን፣ ጊዜን የሚገልጹ ናቸው ማለት ነው። ለምሳሌ ሁኖ ወይም ደግሞ አድርጎ የሚል ትርጉም አላቸው። ሞተ እግዚእነ ሰብአ እንላለን። ለምሳሌ ጌታችን ሰው ሆኖ ምን አለ? ሞተ እግዚእነ ሰብአ። ገብቷችኋል አይደል? ሞተ እግዚእነ ሰብአ በቀጥታ ብንተረጎመው ግን ሌላ ትርጉም ነው ያለው። ይሄ ማለት ብትን ሰዋስው ነው ማለት ይሄ ነው። እንግዲህ ከሰዋስው ወይም ከዋነኛው የሰዋስው ህግ ወይም ደግሞ እርባ ቀንበር ላይ ካየናቸው ህግ ትንሽ ምን ይላል ማለት ነው? ወጣ ይላል። ሞተ እግዚእነ ሰብአ ስንል ቀጥታ የምንተረጎመው ሌላ ነው አይደል? ትርጉሙ እዚህኛው ጋር ግን ሞተ እግዚእነ ሰብአ ማለት ጌታችን ሰው ሆኖ ምን አለ ማለት ነው? ሞተ ማለት ነው። ጥሩ። መስሎ ወይም ደግሞ አስመስሎ የሚል ደግሞ ትርጉምም ያላቸው አሉ። አስተርአየ ሰይጣን ሰብአ፣ ሰይጣን ምን መስሎ ታየ? ሰው መስሎ ታየ። ሰውን መስሎ ታየ። ወይም ደግሞ መጽአ ሰይጣን ባህታዊ ገዳመ፣ ሰይጣን በዱር የሚኖር ባህታዊን መስሎ መጣ። መስሎ ግልጽ ነው። መስሎ መጣ። አሁን እንግዲህ ቀጥታ አሁን መስሎ የሚል ቃል እዚህ ውስጥ የለም ማለት መስሎ የሚል ቀጥታ አለ የለም፣ ግን ከሀሳቡ ግን መረዳት እንችላለን። ለዚህ ነው ብትን ሰዋስው ብለን የምንማረው ስም የተሰጠው። ሌላ ደግሞ ለምሳሌ ተብሎ፣ ብሎ፣ አስብሎ፣ አሰኝቶ የሚል ትርጉም ያላቸው ደግሞ አሉ። ለምሳሌ ተሰቅለ እግዚእነ ኃጥአ ይሆናል። አሁን ጌታችን ምን ተብሎ ተሰቀለ? ኃጥእ ተብሎ ተሰቀለ። ተብሎ አያችሁ። አሁን ግን ተብሎ የምትል ቃል አለች እንደ ቀጥታ የለም እኮ አይደል? ተሰቅለ እግዚእነ ኃጥአ ነው የሚለው። ስለዚህ ተብሎ የሚል ቀጥታ የለም፣ ግን ትርጉሙ ምንድነው? ጌታችን ኃጥእ ተብሎ ምን አለ? ተሰቀለ ማለት ነው። አንድ ምሳሌ እንጨምር። አስቀለ ይሁዳ አይሁዳዊ ይላል። አስቀለ ይሁዳ አይሁዳዊ እግዚአ ኃጥአ ይላል። ይሁዳ አይሁዳዊ ጌታን ኃጥእ አሰኝቶ ምን አለ? አሰቀለ። አሁን አሰኝቶ የሚል ቃል ቀጥታ አለ? የለም። አሰኝቶ የሚል የለም አይደል? የሚለው ምንድነው? አሰቀለ ነው። ይሁዳ አይሁዳዊ እግዚአ ኃጥአ ይላል። ይሁዳ ማንን? አይሁዳዊ ጌታን ኃጥእ አሰኝቶ አሰቀለ። አሰኝቶ የምትል ግን የለችም ቀጥታ። ለዚህ ነው ብትን ሰዋስው ያለው ማለት ነው። ጥሩ። ብትን ሰዋስው ከተመለከትን የሰዋስው ጸያፎችን ደግሞ እንመለከት። ጸያፍ ታውቃላችኋል። አንድ ነገር ጸያፍ ነው ከተባለ ትክክል አይደለም ማለት ነው። ሰዋስውም ጸያፎች አሉት፣ ወይም ደግሞ እማይባል ስህተት ማለት ነው። በቅኔ ወይ በዚህ በግዕዝ አገባብ ላይ ስህተቶች አሉት። እነዛ ምንድን ናቸው የሚለውን እንመለከታለን ማለት ነው። ጥሩ። እስቲ እኔ እናንተን እያወራኋችሁ ነው አይደለ? እናንተ ብዙ ናችሁ፣ እኔ አንድ ሰው ነኝ። ስለዚህ እናንተ መጣ ነው ወይስ የሚባለው እናንተ መጣችሁ ነው የሚባለው? እናንተ መጣችሁ አይደል? መጣችሁ ለብዙ ነው፣ መጣ ለአንድ ነው፣ ለቁጥር አይደለ? ምንድነው? ለነጠላ ቁጥር ነው። ስለዚህ እዚህ ጋር የምን ስህተት አያችሁ? እናንተ መጣችሁ የሚለው ትክክል ነው። እናንተ መጣ የሚለው ላይ የምን ስህተት አገኛችሁ? አንደኛው ስህተት ምንድነው? የቁጥር ስህተት። ስለዚህ አንደኛው ጸያፍ የቁጥር ነው። ግልጽ ነው። አነ መጻይነ
ይባላል? መጻእነ ማለት ነው። መጣን አነ እኔ መጣን ይባላል እንዴ? አይባልም። ምንድን ነው የሚባለው? አነ መጻእኩ ወይም ደግሞ ነይነ መጻእነ። የቁጥር ጸያፍ የምንላቸው እነዚህ ናቸው። ሌላስ የጾታ ወንድና ሴት አንቲ አይመረ ይባላል? አይመረ ማለት አወቀ ነው። ስለዚህ አንቺ አወቅክ ይባላል እንዴ? አይባልም። የሚባለው ምንድን ነው? አንቺ አወቅሽ፣ አንቲ አይመርኪ ነው የሚባለው። ጥሩ። ሌላስ የቅርብና የሩቅ ቅርብና ሩቅ አንተ ሆረ ይባላል? ሆረ ማለት ሄደ ነው። አንተ ሄደ ይባላል? አይባልም። አንተ ምንድን ነው የሚባለው? ሄድክ። ስለዚህ አንተ ሆርከ ወይም አነ ሆርኩ እንጂ አነ ሆረ አይባልም። ይሄ ሌላኛው ጸያፍ ነው። ሌላኛው ነባቢና ኢነባቢ እዩት። ተጠባ በግአ ዮሐንስ ሰባኪ ሃይማኖት። አሁን እዩት፣ ያነበብኩበትን በደንብ ልብ በሉ። ተጠብአ በግአ ዮሐንስ ሰባኪ ሃይማኖት። አሁን የአማርኛውን ትርጉም ልንገራችሁና አነባቢ ትክክል ነው ወይስ አይደለም? ሃይማኖትን የሚያስተምር ዮሐንስ በግ ታረደ። ሃይማኖትን የሚያስተምር ዮሐንስ በግ ታረደ። ማን የታረደው? ዮሐንስ። ዮሐንስን በምን መስሎታል? በበግ። ዮሐንስ በግ፣ ሃይማኖትን የሚሰብክ ዮሐንስ በግ ምን አለ? ታረደ። ታዲያ አነባባዊ ትክክል ነው ወይስ አይደለም? ተጠባ በጋ ዮሐንስ ሰባኪ ሃይማኖት። ምንድን ያልኩት? በጋ ዮሐንስ አናብቤዋለሁ። በጋ ዮሐንስ ማለት ምን ማለት ነው? አሁን ለምሳሌ ከእናንተ ውስጥ ያንዳችሁ የክርስትና ስማችሁ ወልደ ማርያም ሊሆን ይችላል፣ ትርሲተ ኡራኤል ሊሆን ይችላል አይደል? አሁን ወልደ ኡራኤል ሲባል ለምሳሌ ምን ማለት ነው? የኡራኤል ልጅ። ትርሲተ ኡራኤል ካልኩ የኡራኤል ምን ስጦታ አይደል? ስለዚህ በግአ ዮሐንስ ካልኩኝ ምን ማለት ነው? የዮሐንስ በግ እያልኩ ነው። ታዲያ አነባቢ ትክክል ነው ማለት ነው አይደለም? አማርኛ ትርጉም እኮ ሃይማኖትን የሚሰብክ ዮሐንስ በግ ታረደ። ዮሐንስ በግ ታረደ። ገብታችኋል? ስለዚህ ማናበብ የለብኝም። የዮሐንስ በግ አይደለም አይታረደው። በጋ ዮሐንስ ብዬ ካነበብኩት አማርኛው ምን መሆን ነበረበት ማለት ነው? ሃይማኖትን የሚሰብክ የዮሐንስ በግ ታረደ። ገብታችኋል? ታዲያ ሃይማኖትን የሚሰብከው ዮሐንስ ነው ወይስ በጉ ነው የሚሰብከው? በእኔ ትርጉም በእኔ አነባበብ ግን ስለሰበከ የታረደው ማን ነው? የዮሐንስ በግ እንጂ ዮሐንስ አይደለም እያልኩ ይሄ ጸያፍ ነው። ስለዚህ ሲነበብ ተናባቢውን እንደማይናበብ አድርጌ ወይም ደግሞ የሚናበበውን እንደማይናበብ አድርጌ ማንበብ ይሄ ጸያፍ ነው ማለት ነው። ይኸው ተጠብአ በግአ ማለት ያለብኝ ተጠብአ በግአ ዮሐንስ ሰባኪ ሃይማኖት። አሁን ይሆናል በግአ ለብቻ አያችሁ። ሃይማኖትን የሚያስተምር የሚሰብክ ዮሐንስ በግ። አሁን ስለ ዮሐንስ እየተናገረ ነው። በጉ ማን ነው? ዮሐንስ ነው። ምን አለ? ታረደ። ግልጽ ነው። ይሄ አንዱ ጸያፍ ነው ማለት ነው። ሌላ ስምና ግብር። ግብር ማለት ምንድን ነው? ገብረ ከሚለው የግዕዝ ግስ የተገኘ ሲሆን ሰራ አይደለ? ገብረ ግብርስ ስራ ማለት ነው። ጥሩ፣ በደንብ እያስተዋላችሁ። ለብሰ አነዳ ነዳየ መልከ ጼዴቅ ይላል። አሁን አነባቢ ትክክል ነው ወይስ አይደለም? ስምና ግብር ተስማምቷል የሚለውን ልብ ያላችሁ። ለብሰ አነዳ ነዳየ መልከ ጼዴቅ። የመልከ ጼዴቅ ችግረኛ ዳባ ለበሰ ማለት ነው። አነዳ ዳባ ምንድነው የሚለው? የመልከ ጼዴቅ ችግረኛ ዳባን ለበሰ። ለብሰ አነዳ ነዳየ መልከ ጼዴቅ ነው የሚለው። ጥሩ። አሁን ለብሰ አነዳ ነዳይ መልከ ጼዴቅ። ልብ በሉ፣ ቅድም ላይ ለብሰ አነዳ ነዳየ መልከ ጼዴቅ ነው ያልኩት። ነዳየ መልከ ጼዴቅ፣ ነዳየ መልከ ጼዴቅ አናበብኩት አይደል? ስለዚህ የመልከ ጼዴቅ ችግረኛ ምንን ለበሰ? ዳባን ለበሰ። ልብ በሉ። እዚህኛው ላይ ለብሰ አነዳ ነዳይ መልከ ጼዴቅ፣ ችግረኛ መልከ ጼዴቅ ምንን ለበሰ? ዳባን ለበሰ። ገብታችኋል አይደል? ስለዚህ አሁን እዚህ ጋር ስምና ግብር አልተስማማም እኮ የመጀመሪያው ላይ አይደል? ለብሰ አነዳ ነዳየ መልከ ጼዴቅ፣ የችግረኛ ምንድነው? የመልከ ጼዴቅ ችግረኛ ዳባን ለበሰ።
የመልከጼዴቅ ችግረኛ ዳባን ለበሰ። እዚህኛው ላይ ችግረኛ መልከጼዴቅ ዳባን ለበሰ። ችግረኛ መልከጼዴቅ ዳባን ለበሰ። ግልጽ ነው። ስም ከግብር ጋር ሳይስማሙ ሲቀሩ ማለት ነው። ሌላኛው ጸያፍ ደግሞ አለ። ከአንቀጽ ወዲያ ቅጽል። ከአንቀጽ ወዲያ ቅጽል። አሁንም ስሙን በደንብ ጳውሎስ ላይም ተጠባ ነዊያ ሃይማኖተ ቀርን ይላል። የሃይማኖት ቀንድን ያስረዘመ ጳውሎስ ላም ታረደ ይላል። ሁለተኛ ተጠባ ጳውሎስ ላይም ነዊያ ሃይማኖት ቀርን። የመጀመሪያው ጳውሎስ ላይም ተጠባ ነዊያ ሃይማኖተ ቀርን ነው የሚለው። ሁለተኛው ደግሞ ተጠባ ጳውሎስ ላይም ነዊያ ሃይማኖት ቀርን ይላል። የመጀመሪያው ትርጉም የሃይማኖት ቀንድን ያስረዘመ ጳውሎስ ላም ታረደ ነው። ሁለተኛው ደግሞ ሃይማኖት ቀንድን ያስረዘመ ጳውሎስ ላም ታረደ ይላል። ሃይማኖት ቀንድን ያስረዘመ ጳውሎስ ላም ምን አለ? ታረደ። ከአንቀጽ ወዲያ ቅጽል ማለት ከግሱ ወዲያ የመጣ ቅጽል። ይሁት እዚህ ጋር ተጠባ ጳውሎስ ላይም ነዊያ ሃይማኖተ ቀርን ይላል። ተጠባ ካለ በኋላ ስም መጣ። ተጠባ የመጀመሪያው ጳውሎስ ላይም ይልና ተጠባ ካለ በኋላ ምን አለ? ነዊያ ሃይማኖተ ቀርን። ነዊያ ሃይማኖተ ቀርን ግልጽ ነው። የሃይማኖት ቀንድን ያስረዘመ ጳውሎስ ላም ምን አለ? ታረደ። ስለዚህ ከአንቀጽ ወዲያ ቅጽል የምንለው የጸያፍ አይነት ይሄኛው ነው ማለት ነው። ሌላኛው ያለ ወገኑ ተነባቢ። ያለ ወገኑ እንዴት መሰላችሁ? አምላከ ምሕረት ነው የምንለው ወይስ አምላከ መዓት ነው የምንለው? አሁን አምላካችን ካለን በዋነኝነት አምላከ ምን እንላለን? ምሕረት እንላለን። አምላከ ምሕረት በዋነኝነት የምንገልጸው አይደል እንጂ አምላከ መዓት አንልም። ሌላስ መልአከ ሐሰት። መልአከ ሐሰት እናለን። አሁን እኛ ስለ መልአከ ሐሰት በዋነኝነት እኛ የምንጠራቸው መላእክት ለሐሰት ይናበባሉ ወይም ደግሞ ወገናቸው ነው አይደለም። ስለዚህ ምን አለ? መልአከ ሕይወት እንላለን። መልአከ ሕይወት። ስለዚህ ያለ ወገኑ ተነባቢ የምንለው ይሄኛው ነው ማለት ነው። ሌላ ደግሞ ግዕዝ የሚናገረውን ሳድስ ማናገር እንዴት መሳላችሁ? አሁን በልአ ብእሲ ህብስተ ምን ማለት ነው? በልአ ብእሲ ህብስተ ማለት ሰው እንጀራን ምን አለ? በላ። ሰው እንጀራን በላ። በልአ ብእሲ ህብስት ካልኩስ ምንድን ነው? ሰው እንጀራ በላ። ሰው እንጀራ በላና ሰው እንጀራን በላ ይለያያል። ሰው እንጀራን በላ። ምንን በላ? እንጀራን። ግልጽ ነው። ስለዚህ ግዕዝ የሚናገረውን ሳድስ ማናገር ይሄ ነው ማለት ነው። ስለዚህ በዛሬው ትምህርታችን ላይ ምንን ተመልክተናል ማለት ነው? እነዚህ ብትን ሰዋስው እንደዚሁም ደግሞ ጸያፍ የሚባሉት ምንድናቸው የሚሉትን ተገናኝተናል ወይም ተነጋግረናል ማለት ነው። በቀጣይ ስለ ገቢርና ተገብሮ እንመለከታለን ማለት ነው። እዚህኛው ላይ ጥያቄ አስተያየት ካላችሁ እንደተለመደው ማስቀመጥ ትችላላችሁ ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እስክንገናኝ ቸር ቆዩ።